የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ እንስሳዎች የሰው ልጅ ሳያናግሩት ቂያማት ቆመም አሉ ነብዩ አለይሂ ሰላቱ ወሰለም። የመጀመሪያ ጥሪያቸው መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል። አብረን እንከታተለው። ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል። ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል። ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ሪዝቀን ሳካሁ አላሁ ኢለያ። አላህ ወደኔ ያመጣውን ሲሳይ ካፌ ተመነጭቀዋለህ እንዴ አለ። ገጠሬው ተገረመ። እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ። ከዛም ተኩላው ሌላ ቃል ደገመለት። ከዚህ የሚገርም ነገር ልንገርህ እንዲህ አለው። እረኛውም ጆሮውን ጣል አረገ። የትሪብ ውስጥ አለው መዲና ውስጥ አንድ ትልቅ ሰው አለ ሙሐመድ የሚባል ያለፈውን ታሪክ የሚመጣውን ይነግራችኋል አለው። ይሄ ገበሬን ታሪክ አያውቅም። ፍየሎችን ሰብስቦ ወደ መዲና ቀና። መዲናም እንደደረሰ አንድ ጥግ ላይ አስቀመጠና ፍየሎቹን ነብዩ ሰለላሁ ዐለይሂ ወሰለም ፈልገው ወደ አገኛቸው። የተከሰተውን ክስተት ነገራቸው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቹን ጠሩና አሰላቱል ጃሚዓ ህዝብ ጥሩ አሉ። ህዝቡ ተጠራና መስጂዱ ሞላ። ከዛም ገጠሬውን ተነስና ያየውን ተናገር አሉት። ተነሳና የተከሰተውን ክስተት ተናገረ። ሰሃቦቹ ደንግጠዋል። ይሄ ገጠር የሚያወራው ምንድነው ማወቅ ፈልገዋል። ነብዩም አለይሂ ሰላቱ ወሰለም صدق እውነት ብሏችኋል አሉ። فوالذي نفس محمد بيده የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ لا تقوم الساعة ቂያማ እኮ አትቆምም حتى يكلم السباع الإنسان እንስሳዎች የሰው ልጅ ሳያናግሩት ቂያማ አትቆምም አሉ። ይሄ ክስተት ለወደፊት ይመጣል አሉ ነብዩ አለይሂ ሰላቱ ወሰለም። የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነብዩ አለይሂ ሰላቱ ወሰለም።